ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ለሊቨርፑል ቅርብ የሆነው ጋዜጠኛ ዴቪድ ሊች አሰልጣኝ አርነ ስሎት አጥቂዎችን እንዴት መጠቀም እንዳለበት አያውቅም እያለን ይገኛል። ይህም በዝርዝር የምንመለከት ይሆናል። በተጨማሪም ኮናቴ ለምን እስካሁን ድረስ እንዳልፈረመም ምክንያቶች ተቀምጧል። እነዚህን ምክንያቶች እንመለከታለን። ዲያጎ ጆታን እንደዚሁም ደግሞ ጀረሚ ዣኬንም የተመለከተም ዘገባም ይኖረናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገባዎቹ የምናመራ ይሆናል። አብራችሁን ቆዩ። ዲያጎ ጆታን በተመለከተው ዘገባ ስንጀምር እንደሚታወቀው ዲያጎ ጆታ ባለፈው በክረምት ከዚህ ዓለም በሞት መለየቱ አይዘነጋም። ሊቨርፑሎችም እንግዲህ ይህንን ተከትሎ 20 ቁጥር በሊቨርፑልም እንዳይለበስ ማድረጋቸው አይዘነጋም። ከዛ በተጨማሪም ግን ይህንን ተጫዋች ለማሰብ የተለያዩ ስራዎችን እንደሚሰሩ አስታውቀው ነበር። ከነዚህ ስራዎች መካከል ደግሞ አንደኛው ሀውልትን ማነጽ እንደሆነ ተዘግቧል። እናም ሊቨርፑሎችም እንግዲህ ለዲያጎ ጆታና ለአንድሪያ ሲልቫ የሚገነቡትን የሚሰሩትን ሀውልትም ይፋ አድርጎታል። በዚህ ሀውልት ላይም ፎሬቨር 20 እንደዚሁም ደግሞ የዲያጎ ጆታ መዝሙርም እንደሚጻፍበት ነው እየተነገረ የሚገኙ። ምስሉ ላይ እንደምትመለከቱት እንግዲህ በጣም የሚያምር ሀውልትም ጭምር ነውና ከዚህ በኋላ እንግዲህ ይህ ሀውልት ከተጠናቀቀ በኋላ በዛው በሊቨርፑል አካባቢ ይቀመጣል ተብሎ ነው የሚጠበቀው። በዚህ ዙሪያ እንግዲህ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ጀረሚ ዣኬን የተመለከተውን ዘገባ ነው የምንመለከተው። ጀረሚ ዣኬ የሬንስ ደጋፊዎችን ተሰናብቷል። እንደሚታወቀው ሊቨርፑሎች በጃንዋሪ ዝውውር መስኮት ነበር ይህንን ተጫዋች ከሬንስ ማስፈረማቸውን ያረጋገጡት። እናም ሬንሶች ባደረጉት የመጨረሻ የሜዳቸው የፈረንሳይ ሊግ ጨዋታ ከፓሪስ ኤፍሲ ጋር ተገናኝተው ነበርና ጨዋታው ከመጀመሩ በፊትም የክለቡን ደጋፊዎች በይፋ ተሰናብቷል። ከዚህ ስንብት በኋላ ለቀጣይ የእግር ኳስ ህይወቱም ዝግጁ እንደሆነ ነው የተናገረው። እንደሚታወቀው በክረምቱ ነው ሊቨርፑልን የሚቀላቀለው። በዚህ ሰዓት በእርግጥ ጉዳት ላይ ነው የሚገኘው። ነገር ግን ከጉዳቱ አገግሞ ለቀጣይ ሲዝን ዝግጁ ይሆናል ተብሎ ይጠበቃል። ይህ ተጫዋች እንግዲህ በአውሮፓ ውስጥ ካሉት ወጣት ከሚባሉ የመሀል ተከላካይ ተጫዋቾች መካከል በጣም ትልቅ ተስፋ የተጣለበት ተጫዋች ነውና ሊቨርፑሎችም እንግዲህ ይህንን ተጫዋች ወደ 60 ሚሊዮን ፓውንድ አካባቢ በሚጠጋ ገንዘብ ነው ማስፈረም የቻሉት። እናም ከጥቂት ዓመት በኋላ እንግዲህ ጀረሚ ዣኬና ጆቫኒ ሎዌኒ የሊቨርፑልን የመሀል ተከላካይ ስፍራ ይመራሉ ተብሎ ነው የሚጠበቀው። በመቀጠል የምንመለከተው ቲምቶክ ይዞት የወጣውን ዘገባ ይሆናል። እንደ ቲምቶክ ዘገባ ከሆነ ኢብራሂማ ኮናቴ በሊቨርፑል ቤት የሚያቆየውን ኮንትራት ያልፈረመው በሁለት ምክንያቶች ነው። አንደኛው ምክንያት ለኤጀንት የሚከፈል ክፍያ ሲሆን፣ ሁለተኛው ምክንያት ደግሞ ለፊርማ የሚከፈል ክፍያ ነው እየተባለ ይገኛል። በሁለቱም ጉዳዮች ዙሪያ ሊቨርፑሎች ከኤጀንቱም ጋር ከኢብራሂማ ኮናቴ ጋርም ከስምምነት ላይ እንዳልደረሱ ነው እየተነገረ የሚገኘው እና እነዚህ ሁለት ጉዳዮች ላይ ሊቨርፑሎች ከተጫዋቹና ከኤጀንቱ ጋር የማይስማሙ ከሆነ ኢብራሂማ ኮናቴ ምናልባትም በነጻ ክለቡ ሊለቅ የሚችልበት እድል እንዳለው ነው እየተዘገበ የሚገኘው። ከዚህ ውጭ ግን ባሉት በሁሉም ነገሮች ላይ ከስምምነት ላይ እንደደረሱ ነው እየተነገረ የሚገኙና የመጨረሻው ምዕራፍ ላይ ነው የሚገኙት። ነገር ግን እነዚህ ሁለት ጉዳዮች ላይ ከስምምነት እስከሚደርሱ ድረስ ግን ተጫዋቹ በሊቨርፑል የሚያቆየውን ኮንትራት ይፈርማል ተብሎ አይጠበቅም። እስከ መጨረሻውም ካልተስማሙም ደግሞ ምናልባትም ክለቡንም ሲለቅ ልንመለከት የምንችልበት እድል አለ። በእርግጥ ተጫዋቹን በሊቨርፑል ማቆየት ይፈልጋል። ሊቨርፑሎችም እንግዲህ ይህንን ተጫዋች ለማቆየት ፍላጎት አላቸው ተብሎ ነው የሚጠበቀው። በተለይ ደግሞ በዚህ በክረምቱ የተለያዩ ለውጦችን ያደርጋሉና ምናልባት ኢብራሂማ ኮናቴ የሚወጣ ከሆነ ተጨማሪ ለውጥ ስለሚያስመጣ ይህ ተጫዋች በሊቨርፑል እንዲቆይላቸው ይፈልጋሉ ተብሎ ነው የሚጠበቀውና ምናልባትም በቅርቡ በዚህ ዙሪያም ከስምምነት ላይ ሊደርሱ የሚችሉበት እድል አለ ተብሎ ይጠበቃል። በመቀጠል የምንመለከተው ዴቪድ ሊች የሰጠውን አስተያየት ነው። ዴቪድ ሊች እንግዲህ በተለያዩ ጉዳዮች ዙሪያ አስተያየቱን ሰጥቷል። በመጀመሪያም እንግዲህ በባክሩም ስታፍ አባላቶች ዙሪያ በሰጠው አስተያየት ስንጀምር ሊቨርፑሎች በዚህ ሰዓት ላይ አንድ ተጨማሪ አሰልጣኝ የባክሩም ስታፍ አባል እንደሚያስፈልጋቸው ይታወቃል። በተለይ ደግሞ አሮን ብሬክስ ከሊቨርፑል ከለቀቀ በኋላ ሊቨርፑሎች ሁነኛ የሚባል የቆመ ኳስ አሰልጣኝ የላቸውም። በቅርቡም ደግሞ ከኢተን ሪዥን ጋር ስማቸው ሲያያዝ መስማት ችለናል። ይህ አሰልጣኝ እንግዲህ ከዚህ ቀደም ከአሰልጣኝ አርነ ስሎት ጋር አብሮ መስራት የቻለ ሰው ነው። ነገር ግን ደግሞ በስራ ፍቃድ ምክንያት ወደ ሊቨርፑል ሳይቀላቀል መቅረት ችሏል። አሁን ላይ ግን የአሰልጣኝነት ላይሰንስን ስላገኘ የስራ ፍቃድ ያገኛል ተብሎ ይጠበቃል እና በክረምቱም ሊቨርፑልን ሊቀላቀል የሚችልበት ከፍተኛ እድል አለ እያለን ይገኛል። አያይዞም እንደተናገረው ከሆነ ይህ አሰልጣኝ ሊቨርፑልን የመቀላቀል እድሉም ከ10 10 ነው ብዬ ነው የማስበው። እናም በቀጣይ ይህ አሰልጣኝ የሊቨርፑል የቆሙ ኳሶች አሰልጣኝ ይሆናል ብዬ እጠብቃለሁ የሚል አስተያየቱን ሰጥቷል። እንደዚሁም በጆን ሄቲንጋ ዙሪያም በሰጠው አስተያየት ምናልባት ቦታ ክፍት የሚሆን ከሆነ ይህ አሰልጣኝ ወደ ሊቨርፑል የመመለስ እድል አለው እያለን ይገኛል። አያይዞም እንደተናገረው ከሆነ በቅርብ ጊዜያቶች እንግዲህ ቫን ፕሮኮስት ምናልባትም ወደ ፌኖርድ ሊያቀና የሚችልበት እድል እንዳለ ነው እየተነገረ የሚገኙና ምናልባትም ይህ ምክትል አሰልጣኝ ወደ ፌኖርድ የሚያቀና ከሆነ እዛ ቦታ ላይ ክፍተት ስለሚኖር
ምናልባትም ጆን ሃይቲንጋ ወደ ሊቨርፑል ሲመጣ ልንመለከተው እንችላለን የሚል አስተያየቱን ሰጥቷል። በመቀጠልም እንግዲህ በአሰልጣኝ አርነ ስሎት ዙሪያ በሰጠው አስተያየት አሰልጣኝ አርነ ስሎት 9 ቁጥሮችን እንዴት መጠቀም እንዳለበት አያውቅም የሚል አስተያየቱን ሰጥቷል። አያይዞም እንደተናገረው ከሆነ ሊቨርፑሎች እንግዲህ በቅርቡ በተለይ ከቼልሲ ጋር ባደረጉት ጨዋታ ላይ ኮዲ ጋክፖ ኳስ ለመንካት በጣም ሲቸገር ተመልክተናል። የመጀመሪያ ኳሱንም ለመንካት እንግዲህ ወደ 30-40 ደቂቃዎች ነው የፈጀበት። እንደዚሁም ሁለተኛው አጋማሽ ላይም አሌክሳንደር ኢሳክ ተቀይሮ ከገባ በኋላ በቀሩት 30 ደቂቃዎች ውስጥ 7 ጊዜ ብቻ ነው ኳሱን መንካት የቻለውና እነዚህን 9 ቁጥሮች እንዴት መጠቀም እንዳለበት አሰልጣኙ አያውቁም የሚል አስተያየቱን ሰጥቷል። አያይዞም እንደተናገረው ከሆነ ባለፈው ሲዝን ሊቨርፑሎች 9 ቁጥር ቦታ ላይ ሉዊስ ዲያዝን ነበር በብዛት ሲጠቀሙ የተመለከትናቸው። ሉዊስ ዲያዝ ደግሞ እንደ ፎልስ ናይን ነበር ሲጫወት የነበረው። እሱም በእርግጥ ብዙ ኳሶችን ነክቷል ለማለት ያስቸግራል። እንደዛም ቢሆንም ግን ለሊቨርፑል ትክክለኛው ያጮት ስታይል ሆኖ ብቅ ብሎላቸዋል። በተለይ ደግሞ ሉዊስ ዲያዝ በሚጫወትበት ሰዓት ለሙሐመድ ሳላ ብዙ ክፍተቶችን ሲፈጥርለት ነበር። የተመቻቸው ቦታ ላይ እንዲሆን ሲያደርግለት ነበር። ነገር ግን ደግሞ አሁን ለምሳሌ ኑኔዝ 9 ቁጥር ቦታ ላይ ሲጫወቱ በጣም ሲቸገሩ መመልከት እችለናል። በዚህ ሲዝንም እንደተመለከትነው ከሆነ ሂጎ ኤኪቲኬም ቢገባ ኮዲ ጋክፖም ቢገባ እንደዚሁም አሌክሳንደር ኢሳቅም በሚገባበት ሰዓት ብዙ ኳሶችን እየነኩ አይደለም የሚገኘው። በእርግጥ ሂጎ ኤኪቲኬ የተሻለ የሚባል እንቅስቃሴን እያደረገ ነው የሚገኘው። እሱም ቢሆንም ግን በጣም ወደ ኋላ እየተሳበ እንደዚሁም ደግሞ ወደ ክንፍም እየወጣ ብዙ ኳሶችን ሲነካ የተመለከትንበት ሁኔታ አለና አሰልጣኝ አርነ ስሎት በዚህ ሰዓት ላይ 9 ቁጥር ቦታ ላይ የሚጫወቱ ተጫዋቾችን እንዴት መጠቀም እንዳለበት በጭራሽ አያውቅም። በተለይ ደግሞ በዚህ ሰዓት ላይ በሊቨርፑል ቤት ውስጥ ያሉትን 9 ቁጥር ቦታ ላይ መጫወት የሚችሉትን ተጫዋቾች ስንመለከት በተለይ ደግሞ ዋነኛ 9 ቁጥር ተጫዋቾችን ስንመለከት ሂጎ ኤኪቲኬና አሌክሳንደር ኢሳክ ወደ ሊቨርፑል ሲመጡ ምን ያህል ትልቅ ተስፋ ያላቸው ተጫዋቾች እንደነበሩ ሁላችንም እናውቃለን። አሌክሳንደር ኢሳክ በፕሪሚየር ሊጉ በደንብ ራሱን ማስመልከት የቻለ ተጫዋች ነው በኒውካስል ቤት። ሂጎ ኤኪቲኬም በኢንትራ ፍራንክፈርት ወጣት ምርጥ ከሚባሉ አጥቂዎች መካከል የሚጠቀስ ተጫዋች ነው የነበረው። እንደዛም ቢሆንም ግን አሰልጣኙ በስነ ስርዓት ሊጠቀማቸው አልቻለም። ምናልባት በስነ ስርዓት ተጠቅሟቸው ቢሆን ኖሮ በዚህ ሰዓት ላይ ለዋንጫ እየተፎካከሩ የሆኑ ነበር። ነገር ግን አሰልጣኙ እንዴት መጠቀም እንዳለበት ስለማያውቅ እነዚህ ተጫዋቾች እየባከኑ ነው የሚል አስተያየቱን ሰጥቷል። ይህ ትክክለኛ ምልከታ ነው የሚመስለኝ። ምክንያቱም 9 ቁጥር ቦታ ላይ የሚጫወቱ ተጫዋቾች በዚህ ሲዝን እንደተመለከታችሁት ብዙ እድሎችን እየተፈጠረላቸው አይደለም የሚገኙ። በተለይ ደግሞ እንደ አሌክሳንደር ኢሳቅ አይነት በጣም ጨራሽ የሚባል አጥቂ በቡድን ውስጥ እያለ ብዙ እድሎችን ለሱ አለመፍጠር በጣም አስቸጋሪ ነው የሚያደርገው። ሊቨርፑሎች ብዙ እድሎችን እየፈጠሩ አይደለም እንደ ቲም ካለፈው ሲዝን አንጻር ስንመለከተው። እንደዚሁም ደግሞ አጥቂዎችም ጥሩ ቦታ ላይ እንዲገኙም እያደረጉ አይደለም የሚገኘው። ለምሳሌ ሂጎ ኤኪቲኬን ራሱ ስንመለከት በጣም ወደ ኋላ ከመመለሱ የተነሳ ክሮሶች በሚደረጉበት ሰዓት በቦታው ሳይገኝ የቀረበት ጊዜያቶች አሉ። በተመሳሳይ መልኩ ኮዲ ጋክፖ እንደዚህ አይነት ነገሮች ሲከሰቱበት መመልከት ችለናል። በቦታቸው በሚሆንበት ሰዓት ግን እድሎች ሲፈጠሩላቸው አልተመለከተምና ብዙ ኳሶችን ለመንካት ሲሉ ነው ብዙ ጊዜ ወደ ኋላ ሲመለሱ የተመለከትናቸው። አሁን በቼልሲ ጨዋታ ላይ ኮዲ ጋክፖ ኳስ ለመንካት በሚል ወደ ኋላ ቢመለስ ኖሮ 9 ቁጥር ቦታ ላይ ክፍት ነበረ የሚሆነው። ያ ደግሞ ሊቨርፑሎች ለማጥቃት በሚሄዱበት ሰዓት እንዲቸገሩ ያደርጋቸዋልና አሰልጣኙ ይህንን ነገር ባላንስ ማድረግ አልቻለም። ለ9 ቁጥር ቦታ ተጫዋቾች ከቦታቸው ሳይወጡ ብዙ እድሎችን ለመፍጠር እንግዲህ በጣም እየተቸገረ ነው የሚገኘውና ከዚህስ በኋላ ይህንን ያስተካክለዋል ወይ የሚለውን ጥያቄ ስናነሳ ራሱ የሚያስተካክለው አይመስልም። ምክንያቱም በዚህ ሲዝን ብዙ ለውጦችን በቲሙ ላይ እያደረገ አይደለም የሚገኘው። ተጫዋቾችን ካስፈረሙልኝ የሚል ነገርን እያነሳ ነው የሚገኘው። እንደዛም ቢሆንም ግን ተጫዋቾች ቢፈርሙም ግን ነገሮችን ያስተካክላል፣ ወደ ጥሩ መንገድ ይመልሳቸዋል ብዬ አላስብም። የእናንተን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።